ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? እንደ ወትሮ ሁሉ ዛሬም ለእናንተ ይጠቅማሉ ይበጃሉ ያልናቸውን የጤና ምክሮች ይዘን ቀርበናል። በዛሬው ቪዲዮአችን የምንመለከተው በዚህ ሰዓት በዓለማችን ቁጥር 1 ገዳይ ስለሆነው ካርዲዮቫስኩላር ዲዚዝ ነው። ሰውነታችሁን እንደ አንድ ግዙፍ ዘመናዊ ከተማ አድርጋችሁ አስቡት። በዚህ ከተማ መሃል ደግሞ አንድም ቀን እረፍት የማያውቅ የተፈጥሮ ሞተር አለ። ይህ ሞተር ልባችሁ ነው። በአሁኑ ሰዓት ግን ይህ ሞተር በዓለም አቀፍ ደረጃ ከፍተኛ ስጋት ተጋርጦበታል። የልብና የደም ዝውውር ስርዓት በሽታ ወይም ካርዲዮቫስኩላር ዲዚዝ ዝም ብሎ የሕክምና ቃል ብቻ አይደለም። ከሁሉም የካንሰር አይነቶች በላይ የሰዎችን ሕይወት የሚቀጥፍ የዓለማችን ቁጥር 1 ገዳይ በሽታ ነው። ነገር ግን የሚገርመው ነገር ይህ አስፈሪ በሽታ በአብዛኛውን መከላከል ይቻላል። በዚህ ቪዲዮ ውስጥ የሰውነታችን የደም ዝውውር ስርዓት በጥልቀት እንመረምራለን። ይህ ዝምተኛ ገዳይ እንዴት እንደሚፈጠር፣ የዘመናዊ አኗኗራችን ለዚህ በሽታ እንዴት መንገድ እንደሚጠርግና ከሁሉም በላይ ደግሞ ልባችሁ ለረጅም ዘመን በጤና ለመጠበቅ ማድረግ ያለባችሁን በሳይንስ የተረጋገጡ እርምጃዎች በዝርዝር እንመለከታለን። እናም ቪዲዮውን እስከ መጨረሻው መከታተል አይዘንጉ። በሽታውን ለመረዳት በመጀመሪያ የደም ዝውውር ስርዓታችንን ወይም የሰውነታችን ቧንቧዎች ማወቅ አለብን። ልባችሁ በቀን ውስጥ 2000 ጋሎን የሚጠጋ ደምን በ96 ኪሎ ሜትር ርዝመት ባላቸው የደም ስሮች ውስጥ ይረጫል። የልብና የደም ዝውውር በሽታ የሚከሰተው እነዚህ የደም ስሮች ሲጎዱ ወይም ሲደፈኑ ነው። ለዚህ ደግሞ ዋነኛው ተጠያቂ አተሮስክለሮሲስ የሚባል ሂደት ነው። የደም ስሮቻችን እንደ ለስላሳና ተለዋዋጭ የውሃ ቧንቧዎች አድርጋችሁ አስቧቸው። በደማችሁ ውስጥ ኤልዲኤል ወይም መጥፎ ኮሌስትሮል መጠን ሲጨምር በእነዚህ ቧንቧዎች ውስጥ ክፍል ላይ መጠራቀም ይጀምራል። የሰውነታችሁ በሽታ መከላከል ስርዓት ይህንን እንደ ቁስል ስለሚያየው ሊያክመው ይሞክራል። ነገር ግን በሂደቱ ፕላክ የሚባል ሰም መሰል ዝቃጭ ይፈጠራል። ከዓመታት በኋላ ይህ ዝቃጭ እየጠነከረ ሲሄድ የደም ስሮቹ ይጠባሉ። በዚህም ምክንያት ልባችሁ ወደ አንጎልና ወደ ሌሎች ክፍሎች ደም ለማስረስ በከፍተኛ ኃይል ግፊት እንዲሰራ ይገደዳል። ታዲያ ይህ በሽታ ለምን አሁን በበለጠ ሁኔታ እየተስፋፋ መጣ ለሚለው ጥያቄ ለዚህ ምክንያቱ 4 ዋና ዋና ነገሮች ናቸው። አመጋገብ፣ እንቅስቃሴ ማጣት፣ ጭንቀትና የእንቅልፍ ማጣት ናቸው። የዘመናዊ ምግቦችን በስኳርና በመጥፎ ቅባቶች የተሞላ በመሆኑ በደም ስሮቻችን ላይ እንደ አሸዋ ወረቀት ወይም ሳንድ ፔፐር የሚሰራ ኢንፍላሜሽን ወይም መቆጣት ይፈጠራል። ይህ ዝቃጭ በቀላሉ እንዲጣበቅ ያደርጋል። ከዚህ በተጨማሪ ብዙዎቻችን በቀን ከ8 ሰዓት በላይ ተቀምጠን የምናሳልፍ በመሆናችን የልብ ጡንቻዎቻችን በአጠቃቀም ማነስ የተነሳ እየደከመ ይሄዳል። ሌላም ደግሞ ስር የሰደደ የአእምሮ ጭንቀት ነው። ይህም ሰውነታችን ሁልጊዜ በውጥረት ውስጥ እንዲቆይ በማድረግ የደም ግፊታችን ከፍ ያደርገዋል። እነዚህ ሁሉ ተደምረው እንቅልፍ እጥረት ጋር ሲቀላቀሉ ሰውነታችን የደም ስር ጉዳቶችን የሚጠግንበት ጊዜ ያጣል። በዚህም ምክንያት ሳናውቀው የልብ ጤናችን ቀስ በቀስ እየዳከመ ይሄዳል። አሁን ደግሞ በሽታ ወደ አስከፊ ደረጃ ስለሚደርስባቸው ሁኔታዎች እናውራ። ቅድም ያልነው ፕላክ ወይም የደም ስር ዝቃጭ ሲፈነዳ ደም መርጋት ይፈጠራል። ይህ የረጋ ደም ደግሞ የደም ስሩ ሙሉ በሙሉ ሊዘጋው ይችላል። ይህ መዝጋት በልብ የደም ስሮች ላይ ከተከሰተ የልብ ጡንቻዎች ኦክሲጅን ስለማያገኙ ይሞታሉ። ይህ የልብ ድካም ወይም ሀርት አታክ ይባላል። ተመሳሳይ መዘጋት ወደ አንጎል በሚወስዱ የደም ስሮች ላይ ሲከሰት ደግሞ ስትሮክ ይከሰታል። እነዚህ ድንገተኛ አደጋዎች በአንድ ጀንበር የሚመጡ ሳይሆን ከዓመታት በፊት የተጀመረ ሂደት ውጤቶች ናቸው። ይህንን ማወቃችን ትልቅ ዕድል ነው። ምክንያቱም ሂደቱ ሳይባባስ ጣልቃ ገብተን የጤናችንን ውጤት ለመለወጥ ሰፊ ጊዜ ያለን ማለት ነው። መልካሙ ዜና ሰውነታችን ራሱን የመጠገን አስገራሚ ችሎታ አለው። የልብ ጤናን ለመመለስ 3 ዋና ዋና እርምጃዎችን ያስፈልጋሉ። አንደኛው ቁጥሮቻችሁን ማወቅ ነው። ሁልጊዜ የደም ግፊታችሁና የኮሌስትሮል መጠናችሁን መለካት አለባችሁ። ሁለተኛው ለደም ስር የሚስማማ አመጋገብ ነው። አረንጓዴ ቅጠላቅጠሎችን፣ ኦሜጋ 3 ያላቸውን ምግቦችና በፋይበር የበለጸጉ ምግቦችን መመገብ ኮሌስትሮልን ከሰውነታችን ለማጽዳት ይረዳል። በመጨረሻም እንደ ፈጣን የእግር ጉዞ ያሉ እንቅስቃሴዎችን አዘውትሮ ማድረግ የልብ ጡንቻዎችን ያጠነክራል።
ልባችሁ በአማካይ የሰው ልጅ እድሜ ውስጥ 2.5 ቢሊዮን ጊዜ ይመታል። እርሱ ለእናንተ በጣም ታታሪ አካል ነው። ዛሬ የምታደርጓቸው ጥንቃቄ ጥቃቅን ለውጦች ነገ የተሻለና ረጅም እድሜ እንድትኖሩ ኢንቨስትመንት ናቸው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዱ ሰው ሼር በማድረግ ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ቪዲዮውን እስከ መጨረሻው ስለተመለከታችሁ በድጋሚ እናመሰግናለን።